ትውልድን ከፍ ማድረግ የምትችል ኢትዮጵያን ለመገንባት መረባረብ ይኖርብናል። ይህ ዘመን ያለንን አቅማችንን በጋራ አዳምረን አንዱ ለአንዱ ድጋፍ ሆኖ ሰርቶ ከድህነት ለመውጣት የምናደርገውን ትግል የምንተጋበትና የምንሰራበት ዘመን እንጂ ኋላ ቀር በሆነ መንገድ አንዱ ሌላኛውን ገሎ የሚፎክርበት ዘመን አይደለም። በመግደልና በመሞት የሚሟላ ወይም የሚሳካ ፖለቲካ ፍላጎት የለም። አሸናፊ መሆን ከፈለግን ዓለም ስልጥኖች በደረሱበት ሰላማዊ የፖለቲካ ትግል ውስጥ መግባት፣ ህዝባችንን ማልማት፣ ለህዝባችን ለትውልዳችን የሚበጀውን መስራት እንጂ ለትውልዳችን ለሚቀጣዩ ትውልድ መማሪያ የሆኑትን አቅም የሚሆኑትን መሰረተ ልማቶችን ማጥፋት፣ እድሎችን ማጨናገፍ አይገባም። ህብረታችን መደመራችን ለልማት መሆን መቻል አለበት። አንዳንዴ የኢትዮጵያን እድገት በማይፈልጉ አካላት ማደጋችን፣ አብሮነታችን፣ ጥንካሬያችን ስጋት ለሆኑባ አካላት ራሳቸው እንኳ ኃይላቸውን ሰብስበው ምንም ማድረግ በማይችሉ ትናንሽ አካላት አጀንዳ ተቀብሎ ኢትዮጵያን ለማጥፋት ህዝቦቿን ለመጉዳት ወደፊት መንቀሳቀስ በታሪክም በትውልድም ተጠያቂ ያደርገናል። ስለዚህ ይህ መንገድ ሌሎችም በጫካ ላይ ያሉ ወገኖች ሊከተሉት የሚገባው አትራፊ መንገድ ነው። በአሁኑ ሰዓት በተለያዩ በሀገራችን ክልል እንዲህ ፍላጎትን በሰለጠነ መንገድ በመድረክ ማስተላለፍ በመነጋገር መፍታት እየተቻለ ያለውን የፖለቲካ አውድ በመጠቀም ሀሳብን፣ ፕሮግራምን ለህዝብ ሽጦ የፖለቲካ ስልጣንን ማግኘት የሚቻለው መድረክ ክፍት ሆኖ ባለበት በዚህ ዘመን ኋላ ቀር የሆነውን የጠበንጃ መንገድ በመከተል የህዝባችንን እንቅስቃሴ በመግታት የህዝባችንን ዕለታዊ ከኑሮ ጋር የሚያደርገውን ትግል ፈተና ማድረግ ለሞራልም በታሪክም በትውልድም ተጠያቂ ያደርገናል። ይህን መንገድ ትቶ በሰለጠነ መንገድ በሰለጠነ ፖለቲካል አካሄድ በሰላማዊ መንገድ ለመፍታት የሰላም መድረኮችን መጠቀም ያስፈልጋል። ለማጥፋት ለጥፋት የሚፈጠር ህብረት፣ ለጥፋት የሚፈጠር አንድነት የትም አያደርስም። ትውልድን እንዳይማር ለማድረግ፣ እናት ሕክምና እንዳታገኝ ለማድረግ፣ ገበሬ አርሶ እንዳይኖር ለማድረግ፣ ገበሬ ነጋዴ ምርቱ እንዳያንቀሳቀስ ለማድረግ የሚደረግ የጥፋት ህብረት ሀገርን ከማጥፋት ውጪ ምንም ፋይዳ የለውም። ስለዚህ ምርጫው ሁለት ምርጫ አለ። መልካም ስራ ሰርተን ጭቃ አብኩተን ሌት ተቀን ሰርተን በሰላማዊ ፖለቲካ መድረኮችን በሰለጠነ መንገድ ተጠቅመን ሀገራችንን በማልማት ለትውልዳችን የምትመች ታላቅ ሀገር ለመገንባት በጋራ መጣመር እና በታሪክ በትውልድ ታሪካችን በበጎ የሚታወስ መሆን አንደኛው ምርጫ ነው። ሁለተኛው ምርጫ ደግሞ ኢትዮጵያን ከማይወዱትና የኢትዮጵያ እድገት ከማይመቻቸው አካላት ጋር ወግኖ የህዝብን ስቃይ በማራዘም ትውልድ ትምህርት ቤት እንዳይማር በማድረግ ህፃናት ክትባት እንዳያገኙ በማድረግ ትውልድን በመግደል ተወቃሽ መሆን ደግሞ ሌላኛው መንገድ ነው። ምርጫው ህሊና ላለው ምርጫው በምክንያት ለሚያምን የመጀመሪያው እንደሚሆን አልጠራጠርም። እናንተ ደፋሮች ናችሁ። እናንተ ክብር ይገባችኋል። የሰላም መንገድን የሚመርጥ ደፋር ነው። በዚህ ዘመን የሚያሸንፍ ሀሳብን ሽጦ ኃይል ሰብስቦ ወደፊት የሚሄድ እንጂ በቀረው መንገድ ሌላኛውን አሸማቆ እንቅስቃሴ ፈጥሮ ማለት እንቅስቃሴ ገድቦ የህዝብን ሁከት በመፍጠር የሚገኝ የፖለቲካ ጥቅም የለም እና ትክክለኛውን መንገድ መርጣችኋል። በቀጣይም ጓደኞቻችሁ የቀሩ ካሉ ይህን መንገድ ይመርጡታል ብለን እናስባለን። ኢትዮጵያ በልጆቿ በርትታን ሰርተን ኢትዮጵያን የምናበለጽግበት ጊዜ ሩቅ አይሆንም። ሁሉም ባለቤት ነው። ሁሉም የሚሰራበት እንጂ የሚጎትትበት ዘመን እንዳልሆነ በዚሁ አጋጣሚ ላስታውስ ሞክራለሁ። ይህ መድረክ እንዲሳካ
የሰላም መንገድ ሰላም አሸንፋ እንድትመጣ በሂደቱ ላይ ከፍተኛ አስተዋጽኦ ያደረጋችሁ አካላትን በሙሉ አመሰግናለሁ።